ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ሰነበታችሁልን? ፕሮግራማችን እነሆ ጀመረ። በዚህ ዝግጅት ባህላዊ እሴቶችንና የእስራኤልን ታሪክ እናቀርባለን። ባለፈው ሳምንት የመጀመሪያውን የእስራኤል ንጉስ የንጉስ ሳኦልን ታሪክ ተመልክተናል። በከፊልም ሁለተኛውን የእስራኤል ንጉስ የንጉስ ዳዊትን ታሪክ ማቅረባችን ይታወሳል። በዛሬው ፕሮግራማችን ሙሉ የንጉስ ዳዊትን ታሪክ እናቀርባለን። ወርቅነሽ እሸቴ ነኝ። አብራችሁን ቆዩ። ንጉስ ዳዊት ከሞዓባዊቷ ሴት ከሩት ዘሩ ይመዘዛል። በመጽሐፍ ቅዱስ ታሪክ እንደሚታወቀው በቤተልሔም ኤሊሜሌህና ኖአሚ የተባሉ ባልና ሚስቶች ይኖሩ ነበር። በአካባቢውም ድርቅ በሆነ ጊዜ ሁለት ወንድ ልጆቻቸውን ይዘው ወደ ሞዓብ ተሰደዱ። በሞዓብም የኤሊሜሌህና የኖሚ ወይም በአማርኛው አጠራር የኖሃሚን ሁለቱ ወንድ ልጆቻቸው ሞዓባውያን ሴቶችን አገቡ። ነገር ግን ኤሊሜሌህና ሁለቱ ወንድ ልጆች በዛው በሞዓብ ሞቱ። ኖአሚም ከባድ ሐዘን ገጠማት። ወደ ሀገሯ ወደ ቤተልሔም ለመመለስ በወሰነች ጊዜም ከሁለቱ ምራቶቿ አንዷ ሩት አብራት ወደ ቤተልሔም ለመምጣት ወሰነች። አምላክሽ አምላኬ ሕዝብሽም ሕዝቤ ይሆናል፣ አብሬሽም እሄዳለሁ በማለት ወደ ቤተልሔም አብረው ተመለሱ። ኦርፓ የተባለችው አንደኛዋ ምራቷ ግን በዛው በሀገሯ ቀረች። ከኖሚ ጋርም አልተከተለችም። ኖሚና ሩት በቤተልሔም ቦዓዝ የተባለ ደግ ሰው ተዋወቁ። ሩትም ከቦዓዝ አዝመራ የሄደች ቃርሚያ ትለቅም ነበር። ኖአሚም ይሄ ሰው ደግ ነው፣ ብታገቢው ይሻላል ብላ መከረቻትና ሩት ቦዓዝን እንዳገባች ይነገራል። ሩትም ከቦዓዝ ኢዮቬድ ወይም ኦቬድ የተባለ ልጅ ወለደች። ኢዮቬድም ይሻይን ወይም እሴይን ወለደ። እሴይ የዳዊት አባት ነው። ይህ ሁሉ የሆነው በቤተልሔም ነው። ንጉስ ዳዊት ወደ ንግስና ከመምጣቱ በፊት ብዙ ውጣ ውረድ እንዳሳለፈ ይታወቃል። የአባቱን በጎች የሚጠብቅ እረኛ ከበጎቹ ጋር በጫካ የሚኖር ነበር። የንጉስ ዳዊት አወላለድ ከሌሎች ወንድሞቹ ለየት ያለና እናቱ ለዘመናት ይዛው የኖረችው ሚስጥር እንደነበር ከታሪኩ እንረዳለን። የተከበራችሁ አድማጮቻችን ስለ ንጉስ ዳዊት ታሪክ በአሽቀሎን ከተማ የጸሎት ቤት ኃላፊ ከሆኑት ከራብ ሮቬን በዛብህ መለሰ ጋር ውይይት አድርገናል። ውይይቱን በታሪኩ መካከል እናስገባለን። እነሆ። ለመሆኑ ንጉስ ዳዊት እንዴት ለንግስና ተመረጠ? ራብ ሮቬን በዛብህ እንዲህ ይሉናል። ይሻይ እንግዲህ የንጉስ ዳዊት አባት ነው። በሱ ጊዜም ደግሞ እንዴት ነው እኔ ሞዓቢ ነኝ አይደለም። እንግዲህ የሻይ የተባለ ሰው ትልቅ ሰው ነው። በጣም ሰንድርን የሚባል ፍርድ ቤት የኦሪት ፍርድ ቤት ፈራጅ ንጹህ የሆነ ሀበሻ የሌለው ሰው ነበር። ይሄ ይሻይ የተባለ ዳዊት አባት ማለት ነው። አሁን እንግዲህ እኔ ሞዓቢ ነኝ። እንግዲህ ሚታዬ ሩት ናት። እንግዲህ ተድሮ ብዙ ውስብስብ አለ በንግስት እስራኤል በሙሉ ባለቤቱ ንጽሕት ባታዴር የተባለሽ እንግዲህ አንቺ በቃ መለየት አለብሽ። ፍርድ ሰሚ ግልጽ እስከሚሆን ድረስ አንቺ እስራኤላዊ ነሽ፣ ይሁዲ ነሽ። ምንም እኮ 7 ትወልዳለታለሽ። አሁን ፍርዱ እስከሚለይ ድረስ ቆይ ብሎ ተለያዩ ይላሉ። ይሄ ምድራሽ ነው ተስፋ ያለ ኦሪት አይደለም ምድራሽ። አሁን ተለያዩ ፍርዱ እስከሚፈረድ ድረስ ማለት ነው። ከዚህ መካከል ውስጥ አሁን ምን ይላታኔ ሰራተኛይቱን በዛሬ ተዘጋጅ ተነጸሂ ወደ እኔ ነው የምታድሪ ይላታል። ይቺ ገረድ በጣም ፈራሽነት ለሜቴቱ ሂዳ አረ ባለቤቱማ ተዘጋጅ ብሎኝ እንዴት ነው ማለት እንደዚህ ብላ ስትነግር በይ አይዞሽ ተዘጋጅ፣ ግን በመጨረሻ እኔ ነው ማታ ማብራት ሲገባ እኔ ነው የምገባው አለች። ማን ይገባል እንግዲህ በሷ በገረዲቱ ምሽቱ ገባሽ። ምሽቱ የልጆቹ እናት ማለት ነው። እዛ አድራ ስትወጣ ማልዳ ነው። እንደዚህ መታየት የለም። እሱ እንግዲህ የሐሳቦች እንቅላት ሁሉ ያለ ገረዲቱ ነው። አላወቀም ባለቤቱ መሆኗን አላወቀም። እንደዚያ በመባል መቼም እንግዲህ ባጭሩ ያው ተወለደ። ዳዊት የአባቱን በጎች የሚጠብቅ እረኛ፣ ጠንካራ፣ ደፋር፣ እምነት ያለውና
መዝሙር የሚወድ በበገናና በማሲንቆ አምላኩን የሚያመሰግን ነበር። ንጉሠ ዳዊት በበረሃ ፍየሎቹን በመጠበቅ የሻይን የሱ ወንድሞች እንግዲያ በመስሪያ ቤት በደንብ በተከበረ በፍርድ ቤት በዚያ ነው የሚሰሩ። እሱ በጣም ተሰደደ። እንግዲህ የኔ ልጁ አልመሰለውም፣ ጭራሽ አላወቀም። የሕዝበ እስራኤል የመጀመሪያው ንጉሥ ሳኦል የእግዚአብሔርን ትእዛዝ እንዳልፈጸመና እንዳሳዘነው ለነቢዩ ሳሙኤል ይነገረውና ሌላ ንጉሥ እንዲቀባ ወደ ቤተልሔም ሄዶ በእሴይ ቤት ከልጆቹ መካከል አንዱን መርጦ እንዲቀባ ከእግዚአብሔር ተነገረውና ወደዛ እንደሄደ ከመጽሐፍ ቅዱስ ታሪክ እንማራለን። በዛን ጊዜ የነበረ ሳኦል ንጉሥ ነበረ ለእስራኤል። ሳኦል በጣም በእግዚአብሔር የተጠላ ነበር። የእግዚአብሔር ፍቃድ ስላልፈጸመ ማስቲሁ በቃ አስጠልቶኛልና ሂድና እንግዲህ ከልጆቹ የእሴይ ልጆች አንዱን ሹመው ቅባ ቅዱስ ያዝና ሂድ ተባለ ነብዩ። ኦሮ እንዴት ብዬ ነው መድኔ ሳኦል ሊገል እንግዲህ ነቢያቶች ንጉሱ ነው ፍቀንትን ያለው ኃይል ያለው ምንም የእግዚአብሔር ነብይ ቢሆን ሳሙኤል ፈራ። ንጉሱ እያለ ይህንን ቅባ ቅዱስ ከበው ሊገል እኮ ነው አለው ለእግዚአብሔር። አይ ሂድና የመጣሁት ልዝቦህ ማለትም እንግዲህ ለመሰዋት ነው፣ መስዋዕት ለመሰዋት ለማቅረብ ነው ብለህ በዚህ መላ ሂድ አለ። ንጉሥ ነብዩ ሳሙኤል ሲመጣ ቤተልሔም ነው የነበረ የዛን ጊዜ ዳዊት ቤት እሴይ ቤት በጣም ህዝቡ ደነገጠ። እንግዲህ ነብይ ሲመጣ ግር መጣ፣ ምን ሆነ ምን ሊለን ነው ተባለ። አይዟችሁ አጥናናቸው፣ ሊቃውንቶች ሁሉ ሽማግሌዎች ሁሉ መጡ ወደ እሴይ ቤት የተከበረ ቤት ነው። እንግዲህ ሳውል አልሰማም። ልጆቹ አንዱን ያው ለማንገስ ነው የመጣሁት አለው። ንጉሥ ሳኦል የተጠላ ስለሆነ በእግዚአብሔር ያንተ ልጆች ሊሾሙ ናቸው ለንጉሥ ናቸው። እንግዲህ መጡ ልጆቹ። አንዱ እንዲያ ያለ መጀመሪያው ኤልያብ ይባላል። በጣም ፎርመኛ መልካም ገባ። ቅባ ቅዱሱ እንግዲህ በገዛጁ መገንፈል አለበት ንጉሱ ሲገባ። አይ በጣም ሲመለከተው ሳሙኤል ይሄ ንጉሥ ነው፣ በቃ ይሄ ንጉሥ መሆን አለበት ብሎ በፎርሙ በማጥለው ማስቲቭ አስተይ ነው። አዎ ሰው እግዚአብሔር አልተቀበለውም። አንተ ፎርሙና በአይንህ ነው የምታይ፣ እኔ ግን ልብ ነው መረምር አለው እግዚአብሔር። ከዚያም አቢናዳብ የተባለ ሽምኤ የተባለ መጡ። በጭራሽ ምንም የይሻይ ወይም የእሴይ ታላላቅ ልጆች በነቢዩ ሳሙኤል ለመቀባት ሲቀርቡ እነሱ ለንግስና መመረጣቸውን የሚያሳይ ምልክት አልነበረም ይባላል። ዳዊት ታናሽና እረኛ ስለሆነ እሱ ይሆናል ብለው ስላላሰቡ የቀረበው በመጨረሻ እንደነበረም ይነገራል። ዳዊት ሲገባ ግን የእግዚአብሔር ምርጫ እንደሆነ ታወቀ። ነቢዩም ተደሰተ። ዘይት ቀብቶም ለወደፊቱ የእስራኤል ንጉሥ እንደሚሆን አሳየ። ሁሉም በቃ አሁን ነብዩ ምን አለው? ኢየሩሳሌምን ሲጨቆት በእግዚአብሔር ትእዛዝ እኮ ነው የመጣሁት፣ ዝም ብዬ አይደለሁም። ልጅ የለም ሌላ አለው ይዘው አበቁ አለ። ግን አለ አንድ እረኛ አለ፣ ያው ምናልባት እሱ ሊሆን ይችላል፣ ህፃን ነው፣ 28 ወጣት ነው። እስኪ ጥሩት ተባለ። ንጉሥ ዳዊት አይነ መልካም ነው፣ ቀይ ነው። በቃ እንግዲህ እዩ እነዚህ 7 ልጆች ፎርሞኞች ናቸው፣ በጣም ያማሮች ናቸው። ለምን ባለቤቱ በስነ ስርዓት እንግዲህ ትልቅ ወንድነቱ ሐሳቡ ይህን ሲፈጽሙ ከገረዲቱ ጋር መስሎት ስለነበር በጭንቅላት የምናስበው ሁኔታ እንግዲህ በስንት እንትን እንዳለው ከዚህ ትምህርት እንማራለን ማለት ነው። ልጅ መሆኑን አላወቀም ጭራሽ እስከዛ ማለት ነው። ልጅ መሆኑ አላወቀም። እሺ ሲገባ ግን እሱ ሲመጣ እግዚአብሔር ትንቢት ሰጠው ለሳሙኤል። እንዴ መሽኺ ንጉሴ ሲገባ አንተ ተቀመጣለህ፣ ተነስና ቅባው ሲለው ያን ቅባ ቅዱስ ይገነፍላል። ገነፍሎ ሲል ያው ራሱ ላይ ነው የሚቀባ። የዛን ጊዜ ነገሰ ማለት ነው። ይሄ እንግዲህ ከምንድን ነው የሚያሽቦት ይሪም ቢሆን እንደሚለው ዝቅተኛ ሁኔታ ለትልቅነት ደረጃ ንጉሥ ዳዊት ከታናሽነት ወደ ታላቅነት ማማሽ ባዙይ ማለት እንደ ውድቅ ነው የሚያዩት የነበር። ግን ለንግስነት እንዴት ብሎ በምንድን ነው የደረሰ ይላል። እንዴት ነው የመረጠው እግዚአብሔር? ብዙዎች ሰዎች ነበሩ፣ ለምን እሱ ተመረጠ ሲሉ እረኛው እንዴት ሲያደርግ ነበር? ሲጠብቅ ፍየሎቹን መጀመሪያ ግልገሎቹን ይሰዳን ለምለሙን ሳር እንዲበሉ፣ ቆየት ብሎ መካከለኞቹን
በመጨረሻ ምኩቱ ያው ሁሉን ይበላን እንጨቱንም እንትኑን ስርዓት አለው ስነ ስርዓት ሙሴም እንደዚህ አይነት ነው የተመረጠ እና አንተ እንደዚህ አድርገህ እንስሳዎችን እንደዚህ አድርገህ በዚህ መልክ ከጠበቅ ትንሽ ደስተኛ ሆነህ ለነሱ ካሰብክ የኔን ፍየሎች ፍየሎች መንጋ ብሎ ነው የሚጠራና እግዚአብሔር ለኛ አንተ የኔን መንጋ እግዚአብሔር ምን ይለዋል አንተ የኔን መንጋ እረኛ ትሆናለህ በማለት መረጠው ማለት ነው። እሺ አባቱ የንጉስ ዳዊት አባት እሴይ ወይም ይሻይ መቼ አወቀ ታዲያ ልጁ መሆኑን? በአሁኑ ጊዜ እናቲቱ ንግስናው ሲፈቀድለት ከእግዚአብሔር ዘንድ እንግዲህ እሷን ባለቤቲቱ ተናግራለች፣ ግን አላመናት። እኔ ነኝ እንዲህ ያልኩ ግን በምንም እንግዲህ ልዩነት ደግሞ አለው። ወንድሞቹን አይመስልም። እንዴት አማሳይ እኮ ቢሆን እንግዲህ በሐሳብ ሁኔታ ገረዲቱ ስለነበረ የመሰለው ምሳሌ የለውም እንደ ወንድሞቹ ጭራሽ። ሌሎች ወንድሞቹ መልካቸው የተመሳሰለ ነው፣ ፎርማቸውም ሁለታቸውም፣ ግን እሱ የተለየ ነበር። ጅንጂ አይነ መልካም ቀይ አድሞኒ ማለት ልክ የሳውም አድሞኒ ነው የሚለው እንደዚህ አይነት ነው ነበር። በሩሩህ ትሁት ሰው ነበር ማለት ነው። የኤሴይ ባለቤት እንግዲህ ያው በነበረው የፍርዱ ሁኔታ እንዴት ሆነ? የፍርዱን ስላልነገሩን ባጭሩ ይንገሩን። ያው በፍርዱ እንደሚፈቀድላቸው ታውቆ አንድ ላይ መኖር ጀምረዋል። እንደገና እንዴት ነው እዛው እንግዲህ አሁን ፍርዱ ምን ተፈረደ? ሞዓቢት እንግዲህ ጦርነት ስለሆነ የተዋጓቸው ሞዓብና አሞን የተባሉ ጦርነት የሚዋጋ ማን ነው? ወንዶች ናቸው። ሞዓቢ ነው እንጂ ሞዓቢት አይደለም። ሞዓባውያን ወንዶች ናቸው። የሞዓብ ሰዎች ህዝበ እስራኤል የሚዋጉ 10 ትውልድም ቢሆን እንዳይጋቡ የተባለ እንጂ ሴቶች ተዋጊዎች ስላልሆኑ ከቤት ውስጥ ስለሆነ ሞዓባዊት ወደ እስራኤል ከመጣሽ መዳር ትችላለሽ። ከእስራኤልን ሃይማኖት እንደተቀበለች ለምሳሌ ይችሩት ምትባል ስትመጣ ለነኦሚ ጋር አማቷን የነበረች ህዝብሽ በሞትሽበት ሞታለ ብዙ መሐላ ቃል ኪዳን ገብታ ነው እስራኤል የሆነች። ስለዚህ ተፈቅዷል። በዚህ በፍርዱማ ያው ምሽት ሆነች። ግን የዳዊት ሁኔታ እንደተለያዩ ነበር። አሁን ይህ ሲሾም ግን እብን መስሐቦኒም እኛ ሁለት ገንብተን ይህን ህፃን እንደዚህ ተለያይተን ቆየን በማለት በጣም ስታለቅስ ነበረች። በጣም እንባዋ ነው ይህን ላይ ያደረገ ደግሞ የእናትና ጸሎትና በጣም ሲሾም እሱ ትልቅ ደስታ ተሰማት። እውነት ወጣ በማለት የህዝበ እስራኤል ሁለተኛው ንጉስ ዳዊት ገና ወደ ንግስና ሳይመጣ በወጣትነት ዘመኑ የፍልስጤምን ተዋጊ ጎልያድን በወንጭፍ ድንጋይ መትቶ በመግደል በእስራኤል ሁሉ ታዋቂ ሆነ። ጎልያድን ድል ካደረገ በኋላም በንጉስ ሳኦል ሰራዊት ውስጥ በማገልገል በጦርነቶች አሸንፏል። ምንጭ 1 ሳሙኤል ከ16 እስከ 31። እንግዲህ ንጉስ ዳዊት ብዙ ነገር ነው የሰራው፣ ግን ዋናው ትልቅ ለህዝብ እስራኤል የሰጠው ስጦታ እምነት ነው። አንድ ነበር ጦርነት ለምሳሌ በጦርነት ህዝብ የእስራኤልን ንጉስ ያረጋጋ ቢሰስ ማልኹት እስራኤል ይላል። አረጋግቶ ህዝብ እስራኤል እንግዲህ በሳኦል ጊዜ ብዙ ችግር ነበር። አንድ ጎልያት የተባለ ፍልስጤማዊ ነው። በጣም ቁመቱ 6 ክንድ ከስንዝር ይሉታል። ስፋቱ አንድ የሚያክል ህዝብ እስራኤልን ምጥ አስይዟቸው ነበር በፍርሃት። ንጉሥ ሳኦል ሁላ ፈርቶት ነበር። አንድ ሰው ለኔ ያምጡ እኔን ያቸነፈ የህዝብ በሙሉ ፍልስጤማዊ እናንተ ተገዥ ይሆናል፣ እኔ ካቸነፍኩት ደግሞ እናንተ የኔ ተገዥ ትሆናል በማለት በማጉራራት 40 ዓመት ህዝብ እስራኤልን በጣም ፈርተው ነበር። ምጥ ይዟቸው ነበር። እንግዲህ ምጥ ማለት ወንዶቹ ሊያውቁት አይችሉም፣ ሴቶች ግን የወለዱት ያውቃሉ። ሞትና መዳን ማለት ነው። በጣም አስፈርቷቸው ነበር። ይህን ሰውም እንደዚህ እዚህ ደረጃ የደረሰ ህዝብ እስራኤል ለማስፈራት ለምንድን ነው ሲሉ ኖኦሚ መመለስ እንጂ ኖኦሚ ሁለት ምሽሮች ነበሯት። አንዷ ምሽራ ኦርፓ ትባላለች፣ የጎልያት እናት ናት። አማቷን 4 ክንድ ሸኝታታለች ይላሉ። 4 ክንድ 4 እርምጃ የሚሉ አሉ። 4 ክንድ ስለሸኝሻት 40 ቀን ይኸው እንግዲህ አፊሉ ጠላትም ቢሆን እግዚአብሔር ደግሞ ሰጠው እስራኤል እንዲያስፈራራ። አሁን እንዳጋጣሚ ንጉሥ ዳዊት መጥቶ የሆነ ተልኮ ሰርሃረኛው ኑሮ መቼም እንግዲህ ሁሉ ጊዜ በረሃ ነው እሱ ሲመጣ ሰው ሲሳደብ ሰው ሁላ ተንቀጥቁ ምናችሁ ነው አላቸው። ያው እንደዚህ ያለ ፍልስጤማዊ ያስፈራራ የእስራኤልን አምላክ የሚያስፈራራ የሚራገም እየተሳደበ ነው። መጋደፍ
አምላክ የእናንተ አምላክ ደግሞ ምንድነው እንደዚህ እያለ እነሱን በጣም ዝኗል። እኔ ስደዱ ያላቸው 5 ወንጭፍ ያዘና 5 ተጫ በትሩን ያዘና ሻንጣውን አንጠልጥሎ ሳቀ። በቃ አጣጣለው። እኔ ውሻ ነኝ እንዴ ይሄን የምሰዱልኝ ውሻ ነኝ አለ። እንግዲህ ሁሉ ብረት የለበሰ ነው ጎልያት የተባለ ሰው። ግንባሩ ብቻ ናት የሚያይባት በዚህ አይኖቹ ግንባሮች ነው እንጂ ሁሉ ብረት ነው፣ ሁሉ ብረት ነው። አሁን አንተን ስጋህን ወፍ እንዲበሉት ነው እንድትቀበር እንኳን አትሆንም አለው ዳዊትን። ስማ አንተ በጉልበት ነው የምትመካ፣ እኔ ግን በእግዚአብሔር በእስራኤል አምላክ ተመክቼ ነው የምመጣለና በጣም ሳቀ። ይሄን በጣም አጣጣለው። በአንዲት ደንጃ ወንጭፍ ሸር አድርጎ ቢሰደው ግንባሩን። እንግዲህ አብዛኛውን ጊዜ ምን ይላሉ? ግንባሩን ሰው ሲመታ ወደ ኋላ ነው የሚወድቅ። እግዚአብሔር ብሎ ግን ግንባሩ ሲመታ ወደ ምን ይወድቃኔ? ወደ እሱ። ለምንድን ነው ሲሉ እንግዲህ ዳዊት አንገቱን ቆርጦ መውሰድ አለበት። በዛውን ጊዜ እንደዚያ ነው እንግዲህ የገደለ አንገቱን ቆርጦ ይወስዳል። 6 እርምጃ እንዳይራመድ ለሱ እንዲቀርበው በማለት ደመወዝ ምን ሰጥቶ በአንዲት ደንጃ አውድቆ ሕዝበ እስራኤል እንግዲህ ኮኺብ ወጥሚያዲ የተከበራችሁ አድማጮቻችን የንጉስ ዳዊት ታሪክ ይቀጥላል። የዛሬው ፕሮግራማችን ይህን ይመስል ነበር። ራብ ሮቬን በዛብህ መለሰን በጣም እናመሰግናለን። በሚቀጥለው ሳምንት በቀጣይ ፕሮግራማችን እንገናኛለን። ወርቅነሽ እሸቴ ነኝ። እስከ ሳምንት ቸርን ሰንብት።